እናንተ የኛ መጽሐፍ ናችሁ በሉ። የኛ መጽሐፍ በሉ። ስለዚህ ቅድስት አርሴማ የማን መጽሐፍ ናት? የክርስቶስ በሉ። የክርስቶስ መጽሐፍ በሉ እንጂ የክርስቶስ የቃሉ መገለጫ ትክክለኛ ክርስቶስን ያሳየች የወንጌል ምስክር እሷ ናት። ክርስቶስ ከሞተ በኋላም በትንሣኤው ታምራትን እንደገለጠ እሷም ከሞተች በኋላ ታምራትን አድርጋለች። ከታምራቱ አንዱ ሲያሰቃያት የነበረው ንጉሥ አርሴማ ሞተች ሲሉት ልቡ እንቡዝ ሆነ። እንቡዝ ማለት ልበቢስ ሆነ ማለት። እንጀራ ብልተውት ራት በልቻለሁ ትናንት ይላል። ደግሞ ምን ይላል? አንድ ቀንስ ጭራሽ ወደ አየር አውጡና ልዝናና አለ። ወደዚህ ሰቀሉኝና አብዶ ነበረ። ኋላ ደግሞ ወስዶ እስቲ ወደ ጫካ እንውሰደው እንዲሁ አይምሮ ቢመለስ ብለው ወደ አሳማው መንደር ወሰዱት። በዚያው ምን ይሆናል? ሪያ ሆነ፣ አሳማ ሆነ። ደግሞ በዚያው ማለት ጅራት አውጥቶ ቀንድ አውጥቶ እንደዚያ ሆኖ አውሬ ሆነ። አውሬ ሆኖ ሲኖር ቅድስት አርሴማ ይነግረዋለች፣ አንተ እንውዝ ልበቢስ፣ እኔ ሳለሁ ብትመለስ ጥሩ ነበር፣ የኋላ ግን አንተ መመለስ አይቀርም አለችው። ነግረዋለች፣ ትመለሳለህ በቅዱስ። የሚገርማችሁ በቅድስት አርሴማ ልደት ጊዜ ጉድጓድ ውስጥ ተጥሎ ከቅድስት አርሴማ ልደት በኋላ ይቅርታ ጉድጓድ ውስጥ ተጥሎ የሚኖር ቅዱስ ጎርጎርዮስ ዘአርማንያ የአርማንያው ሊቀ ጳጳስ ታላቁ ሊቅ የቅዱስ ጎርጎርዮስ ነበረ። ንጉሱ ለክርስቶስ ሲመሰክር ጠልቶት ጉድጓድ ውስጥ ጥሎት ነበረ። ከጉድጓድ ውስጥ ሲጥለው አንዲት ሴት አይታ ነበረና በገመድ እንጀራ እያቀበለችው 15 ዓመት ከጉድጓድ ውስጥ ኖሯል። ከዚያ በኋላ ቅድስት አርሴማን ካሰቃየ በኋላ ይሄ ንጉሥ ልበቢስ ሆነ። ለእህቱ እግዚአብሔር ራእይ ገለጠላት። ወንድምሽ ጎርጎርዮስን ካላወጣ አይድንም ማለት። ያን ሰው ረስቶት ነበረ። እግዚአብሔር አይረሳችሁ እንጂ ሰው ቢረሳችሁ ችግር የለም። እግዚአብሔር ግን ከወደቅንበት ሰው ካላየን ቦታ ቢደብቁን እግዚአብሔር ግን ያየናል። በእውነቱ ከጉድጓድ ከተጣለበት አወጣው። ከዚያ በኋላ እሱ ወጥቶ ምን አደረገ መሰላችሁ? ቅዱስ ጎርጎርዮስ በፈረስ ሆኖ ድርጣድስ ሰታች ሆኖ ከዚያ በኋላ በጌታዬ በኢየሱስ ክርስቶስ ታምናለህ አለው። ሪያውን አዎ ብሎ አንገቱን ነቀነቀ። መለሰለት። እንዳይኮራ ግን ሰኮናውን የሪ አደረገው። እንዳይኮራ ነው። አንተ አሳማ ነበርክ እኮ እንዲሉት ሲኮራ እታች እግሩ ላይ ሰኮናውን ያሳማ አድርጎ ሰው አደረገው። ቅድስት አርሴማ ጸልያ ተጋድላ ነበርና ያሰቃያትን ንጉሥም መልሳ በጸሎቷ ለክርስትና አብቅተዋለች። እዚህ በኋላ እሱም ለክርስቲያን በቅቶ የሰማዕታትን አጽም አሰርቶ የቅድስት አርሴማን መቅደስ ሰርቶ ታኅሳስ 6 ቀን ባሰቃያት ንጉሥ እጅ የታነጸችው ቤተክርስቲያን በቅዳሴ ቤቷ ተከብሯል። ስለዚህ መዊቶ ሀጥ ይኮንን ረሲአነ ያለው የሰሎሞን ትንቢት ተፈጸመ። ጻድቅ ነው፣ ይቅርታ ጻድቅ ሙቶ ዝንጎዎችን ይገዛል። እስኪ በሉ ጻድቅ ሙቶ በሉ። ማንን ይገዛል? ስለዚህ እነ ቅድስት አርሴማ አርፈውም ቢሆን በክርስቶስ ብርሃን አጋንንትን እየገዙ መናፍቃንን እያሸነፉ ይኖራሉ። በረከታቸው ይደርብን። በመጨረሻ የምነግራችሁ ነገር አሁን የዚህ ዘመን ትውልድ በቅድስት አርሴማ ላይ 2 ችግር አምጥቷል። አንደኛ ወጣቱ ቅድስት አርሴማን አርሴማ ማርያም ማለት አይባልም። እንደዚህ ነውር ነው። እንደዚህ አርሴማ ማርያም አይባልም። ማርያም ሌላ ናት። ወላዲት አምላክ የአምላክ እናት ነው። ሰውን በማይገባ እግዚአብሔር ለሁሉም እንደሚገባ ክብር ሰጥቷል። እሷ የክርስቶስ ሰማዕት ናት፣ በዚህ ትከበራለች። ድንግል ማርያም ደግሞ ወላዲት አምላክ ሌላ ናት። ስለዚህ በእሷ ስም የሚነግድ አጋንንት አለ። በየስፍራው የሚያጭበረብሩ ባይታውያንን የሚሉ ሞልተዋል በእውነቱ ማለት ነው። ስለዚህ እናንተ ቅድስት አርሴማን ገድሏን ገዝታችሁ ድገሙ፣ ቤተክርስቲያኗን አክብሩ፣ ጸበሏን ተጠመቁ። ታምራትን ታደርጋለች። የክርስቶስ አርበኛ ስለሆነች እውነት ነው። ሁለተኛው ደግሞ ምን ይላል? ወጣቱ አርሴማ ተገለጠችልኝ እንጋባ፣ አርሴማ አንቺን ነው የምታገባ ብላኛለች፣ አርሴማ አንተ ነው እንደዚህ ያለ ነገር ማቆም አለባችሁ። ይህን ያጋቢ ሽማግሌ ያደረጋችኋት አንደኛችሁን ማለት ነው። ስለዚህ እንደዚህ ያለ ነገር ማቆም አለባችሁ። በዚህ ምክንያት ብዙ ሊቃውንት የቅድስት አርሴማን ስም እንኳን ሲጠሉ ሰምቻለሁ። ወጣቱ እንዲያርገ እንደው አርሴማስ እንደው ዛሬስ እንደው የሚል ሰው አለ በእውነቱ ማለት። አንዱም ጫፍ ይዞ ቅድስት አርሴማን እንደው ዝም ብሎ ይሄ የሰንበት ተማሪ አክስት አጎትና ዝም ብላ የምታጋባ አድርጎ የሚቆጥር ሊቃውንቱም አሉ። እንደዚያ ማለት ይሄን ያበላሸ ነው እኛ ነን። ስለዚህ እንደዚህ ያለ ህልም ራእይቼ ህልማይቼ እንደው በእውነቱ ፈጽሞ ማቆም ይገባል። አንድ በቃ ትቼዋለሁ። ያስተማረን እግዚአብሔር የተመሰገነ ይሁን። የቅድስት አርሴማ በረከት ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ይቆየን።